ወቅታዊና አስገራሚ ወሬዎቻችንን ርዕሶቹን በማስቀደም የዕለቱን ወሬዎቻችንን እናሰማችኋል። የተከበራችሁ ውድ የኢትዮጵያ ልጆች በያላችሁበት ሁሉ ሰላም ይብዛላችሁ። ይህ የድል ሚዲያ ነው። ውድ ተከታዮቻችን በዓለማችን ከተከሰቱ ሁነቶች መካከል አስገራሚና ተመራጭ የሆኑ ወሬዎችን ለእናንተ የምናሰማበት ሰዓት ላይ ደርሰናል። እንደምን ሰነበታችሁ በማለት ሰላምታችንን በማስቀደም መረጃዎቹን እናሰማችኋለን። አብራችሁን ሁኑ። መንግስት አንደኛው የህወሓት ክንፍ የሀገሪቱ ተቀናቃኝ ከሆኑ የውጭ ኃይሎች ጋር ግንኙነትና ትብብር አለው በማለት ለመጀመሪያ ጊዜ ከሰሰ። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ይህንን ያሉት አዲስ አበባ ውስጥ ከትግራይ ጊዜያዊ አስተዳደር ጌታቸው ረዳ ጋር በክልሉ ስላለው ሁኔታ ለዲፕሎማቶች ማብራሪያ በሰጡበት ጊዜ ነው። ሚኒስትሩ ይህንንና ሌሎችንም ክሶች በህወሓት አንደኛው ወገን ላይ ባቀረቡበት ጊዜ ግንኙነቱ ከየትኛው የውጭ ኃይል ጋር እየተደረገ መሆኑን በስም አልጠቀሱ። በህወሓት አመራሮች መካከል ያለው አለመግባባት በተባባሰበት ባለፉት ወራት በድርጅቱ ሊቀመንበር የሚመራው የህወሓት አንጃ ከኤርትራ ጋር ግንኙነት እያደረገ መሆኑን ጠቅሶ በተደጋጋሚ ሲከስ ቆይቷል። አቶ ጌታቸው ረዳም ከዚህ ቀደም በሰጡት መግለጫ ላይ አንዳንድ የህወሓት ወታደራዊና ፖለቲካዊ አመራሮች ከኤርትራ ጋር ግንኙነት እያደረጉ ናቸው ሲሉ መክሰሳቸው ይታወቃል። በደብረ ጽዮን የሚመራው ቡድን ግን የቀረበበትን ይህንን ክስ በተደጋጋሚ እያስተባበለ ይገኛል። ተቀማጭነታቸው አዲስ አበባ ለሆኑ ዲፕሎማቶች በተሰጠው ማብራሪያ ላይ የኢትዮጵያ መንግስት አንደኛው የህወሓት ክንፍ ከውጭ ኃይል ጋር ግንኙነት ከመፍጠር በተጨማሪ ግጭት ለመቀስቀስ ሙከራ እያደረገ ነው ብለዋል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ በመንግስታቸው በትግራይ ክልል የተከሰተውን ወቅታዊ ሁኔታ በቅርበት እየተከታተለ መሆኑን አመላክተዋል። አንደኛው የህወሓት ክንፍ ጊዜያዊውን መንግስት በግልጽ ኃይል ተጠቅሞ ለመናድ እየሞከረ ነው ብለዋል። በቅርብ ወራት ወዲህ በትግራይ ክልል የተከሰተውን ውጥረት በተመለከተ ማዕከላዊ መንግስት በይፋ መግለጫ ሲሰጥ ይህ ለመጀመሪያ ጊዜ ነው። ላለፉት ጥቂት ወራት በህዝባዊ ወያኔ ሓርነት ትግራይ ህወሓት አመራሮች መካከል የነበረው ውጥረት ከመካሰስ አልፎ በመሳሪያ በታገዘ ሁኔታ የአስተዳደር ተቋማትን በመቆጣጠር ደረጃ ላይ ደርሷል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን የክልሉን ጊዜያዊ አስተዳደር ተሿሚዎች በመሻር የራሱን ኃላፊዎች በመሾም ላይ ይገኛል። የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ለዲፕሎማቶች በሰጡት መግለጫ አንደኛው የፓርቲው ክንፍ በግልጽ አመጽ የሚቀሰቅስ ፕሮፓጋንዳ እየነዛ እንዲሁም አመጽ በመቀስቀስ ወደ ግጭት ለመግባት እየሞከረ ነው ብለዋል። ሚኒስትሩ እንደሚሉት በፕሪቶሪያው የስምምነት መሰረት መተግበር የነበረባቸው የሀገር ውስጥ ተፈናቃዮችን መመለስና ታጣቂዎችን ትጥቅ ማስፈታት እንዲሁም ማቋቋም በፓርቲው አባላት ምክንያት ተስተጓጉሏል ብለዋል። ከዚህ በተጨማሪም የብሔራዊ ምርጫ ቦርድ መመሪያዎችን አንቀበልም ብለዋል በማለት የፕሪቶሪያውን ስምምነት ችላ እንዳሉ ተናግረዋል። ሚኒስትሩ እንደሚሉት ለሰሜን ኢትዮጵያዊው ጦርነት መቆም ምክንያት የሆነው የፕሪቶሪያው ስምምነት ሁሉም አካላት በሀገሪቱ ሕግ መመሪያ መሰረት እንዲተዳደሩና ሕግ እንዲያከብሩ እንዲሁም በሕገ መንግስቱ መሰረት የተቋቋሙ ተቋማትን መመሪያ እንዲከተሉ ያሳስባል። ጌዲዮን በስብሰባው አዳራሹ ለተገኙ ዲፕሎማቶች ባስተላለፉት መልእክት የውጭ ሀገራትና ዓለም አቀፍ ተቋማት የሚያወጧቸውን መግለጫዎች ሁለቱን አካላት የሚወቅሱ ናቸው። ነገር ግን የፕሪቶሪያው ስምምነት ችላ እያለ እንዲሁም አመጽ እየቀሰቀሰ ያለው አንደኛው አካል ነው ብለዋል። ሚኒስትሩ የፌዴራል መንግስት ሁኔታውን በጥንቃቄ የተመለከተው መሆኑንም ተናግረዋል። ያለንን አቅም ተጠቅመን የፕሪቶሪያውን ስምምነት ተግባራዊ እንዲሆን የተኩስ አቁሙ እንዲቀጥልና በሰሜናዊ ኢትዮጵያ ሰላም እንዲሰፍን እናደርጋለን። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በትግራይ የተከሰተው ቀውስ ከተባባሰ በኋላ ወደ አዲስ አበባ በማቅናት ከጠቅላይ ሚኒስትር አብይ አህመድ ጋር እንደሚወያዩ ተዘግበዋል። አቶ ጌታቸው ሐሙስ ከአዲስ አበባ በሰጡት መግለጫ ጠቅላይ ሚኒስትሩ የህዝብን ሰላም፣ የፕሪቶሪያውን ስምምነት፣ የሀገሪቱን መረጋጋት እንደ መያዣ ከተጠቀመ አካል ጋር እንዳይደራደሩ ጠይቀዋል። የጊዜያዊ አስተዳደሩ ፕሬዝዳንት ከቢቢሲ ጋር በነበራቸው ቆይታ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የሚመሩት ቡድን እየወሰደ ያለውን እርምጃ እብደት በማለት ድርጊቱ ክልሉን ወደ አደገኛ ሁኔታ ሊወስደው ይችላል ሲሉ አስጠንቅቀዋል። በትግራይ ክልል በመቶ ሺዎች የሚቆጠሩ ሰዎችን ህይወት የቀጠፈው አስከፊው የእርስ በርስ ጦርነት ተፋላሚ ወገኖች ጥቅምት 23 ቀን 2015 ዓ.ም የሰላም ስምምነት መፈራረማቸውን ተከትሎ አብቅቷል። አሁን ከጦርነት ጠባሳ ባላገገመችው በትግራይ ዋና ከተማ መቀሌ የሚገኙ ነዋሪዎች ዳግም ወደ ግጭት ይገባ ይሆናል በሚል ስጋት አላቸው። በመቀሌ ከተማ ህዝቡ የከፋ ነገር ከመጣ በሚል እየተዘጋጀ ነው። የሸቀጣሸቀጥ ዕቃዎች ዋጋ እየናረ መምጣቱን ተከትሎ ሸማቾች ለክፉ ጊዜ በሚል ሸመታ ላይ ተጠምደዋል። በባንኮች አካባቢ ገንዘባቸውን ለማውጣት የሚፈልጉ ሰዎች ረጃጅም ሰልፎችን ይዘው ይታያሉ።
ከተማዋን ለቆ ለመውጣት የገንዘብ አቅሙ ያላቸው ወደ አዲስ አበባ ለመሄድ የአውሮፕላን ትኬት እየቆረጡ ነው። ከመቀሌ አዲስ አበባ በሚደረጉ በረራዎች ለቀናት ሙሉ በሙሉ ትኬት ተቆርጦ አልቋል። አንድ ነዋሪ ለቢቢሲ ይህን ሁሉ የሚሆነው ከጭንቀት የተነሳ ነው ይላል። ትግራይ ለ2 ዓመታት የዘለቀውና የግማሽ ሚሊዮን ሰዎች ሕይወት ቀጥፏል ተብሎ የሚገመተው አስከፊ የእርስ በርስ ጦርነት ማዕከል ነበረች። በ2015 ዓ.ም ጥቅምት ወር መጨረሻ ላይ ሁለቱ ዋና ተፋላሚ ኃይሎች የኢትዮጵያ ፌዴራላዊ መንግስትና ህዝባዊ ወያኔ ሓርነት ትግራይ የሰላም ስምምነት መፈራረማቸውን ተከትሎ አፈሙዞች ዝም ማለት ችለዋል። ይህም ምርጫ እስኪደረግ ድረስ ክልሉን እንዲመራ ጊዜያዊ አስተዳደር እንዲቋቋም አስችሏል። ነገር ግን ከቅርብ ወራት ወዲህ በህወሓት ውስጥ ባሉ ከፍተኛ አመራሮችና በትግራይ ጊዜያዊ አስተዳደር መካከል የስልጣን ሽኩቻ እየጨመረ መጥቷል። ጊዜያዊ አስተዳደሩ አንዳንድ የህወሓት ሰዎች ስልጣን በኃይል ለመንጠቅ ሞክረዋል ሲል ይከሳል። ሁለቱም ወገኖች አንዳቸው ሌላኛቸውን ከውጭ ተዋናዮች ጋር ይሰራሉ በሚል ይካሰሳሉ። የህገ መንግስት ትርጉም ጥያቄ ያነሱ የቤኒሻንጉል ጉሙዝ ክልል ምክር ቤት አባል ያለመከሰስ መብት ቅዳሜ መጋቢት 6 2017 ዓ.ም ተነሳ። የቤኒሻንጉል ጉሙዝ ክልል ምክር ቤት አባል የሆኑት አቶ ዮሐንስ ተሰማ ግጭትን የሚቀሰቅሱ የክልሉን እና የምክር ቤቱን ክብር የሚነኩ መረጃዎችን በማህበራዊ ሚዲያ በማሰራጨታቸው ያለመከሰስ መብታቸው መነሳቱ ተገልጿል። የቤኒሻንጉል ክልል በዛሬው ዕለት ባካሄደው አስቸኳይ ስብሰባ ላይ አቶ ዮሐንስ ህዝብን ከህዝብ የሚያነሳሳ ሐሰተኛ መረጃዎችን ማሰራጨታቸውንና መንግስትን በኃይል ለመጣል ከሚጥሩ አካላት ጋር ግንኙነት እንዳላቸው አመላካች መረጃዎች መኖራቸውም ተገልጿል። የክልሉ ምክር ቤት ባካሄደው በዚሁ አስቸኳይ ስብሰባ ያለመከሰስ መብታቸውን ሲያስነሳ ለምክር ቤቱ ማብራሪያ የሰጡት የክልሉ ፍትህ ቢሮ ኃላፊ መሐመድ ሐሚድ ግለሰቡ 6ኛ ዙር 5ኛ ዓመት 1ኛ የሥራ ዘመን 2ኛ መደበኛ ጉባኤው ውሳኔዎችን ካሳለፈ በኋላ በዚህ ድርጊት መሳተፋቸውን ጠቅሰዋል። የምክር ቤቱ አባል በተጠረጠሩበት ጉዳይ በሕግ ተጠያቂ እንዲሆኑ የቀረበውን ማብራሪያ ተከትሎ የአቶ ዮሐንስ ተሰማ ያለመከሰስ መብት እንዲነሳ የምክር ቤቱ አባላት በሙሉ ድምፅ ማጽደቃቸው ተገልጿል። አቶ ዮሐንስ ተሰማ የተቃዋሚ የቦሮ ዴሞክራሲያዊ ፓርቲ ቦዴፓ አባል ሲሆኑ በቁጥጥር ስር የዋሉት እሁድ የካቲት 30 2017 ዓ.ም ነበር። ፖለቲከኛው በቁጥጥር ስር የዋሉት ከሌሎች ሁለት ፓርቲውን የወከሉ የምክር ቤት አባሎች ጋር በመሆን የተሻሻለውን የክልሉ ህገ መንግስትና የተወካዮች ብዛት ያሻሻሉትን አዋጆች ተፈጻሚ እንዳይሆኑ ለህገ መንግስት ጉዳዮች አጣሪ ኮሚቴ አቤቱታ ባቀረቡበት ሳምንት ነው። የቀድሞው ዋና ዳይሬክተር እና የምክር ቤቱ አባላቱ ዮሐንስ እስካሁን ድረስ ፍርድ ቤት አለመቅረባቸውን ምንጮች ለቢቢሲ ገልጸው ነበር። አቶ ዮሐንስ ወደ ፍርድ ቤት ያቀረቡትን የምክር ቤት አባል በመሆናቸው ያገኙት ያለመከሰስ መብታቸው ሳይነሳ መያዛቸውን በመጥቀስ ለመርማሪ ፖሊሶች ቃል ለመስጠት ፈቃደኛ ባለመሆናቸው ሊሆን እንደሚችልም ተናግረው ነበር። ለ20 ዓመታት ያህል በእንጀራ እናቱ ታግቶ የነበረው አሜሪካዊ የተያዘበት ክፍል ላይ እሳት በመለኮስ ማምለጡን ባለስልጣናቱ ተናገሩ። ቃጠሎውን ተከትሎ የመጡ ባለስልጣናት በጠባብ ክፍል ታግቶ የነበረው የ32 ዓመቱ ግለሰብ መታደጋቸውንም ተናግረዋል። ታግቶ የነበረው ግለሰብ 30 ኪሎ ግራም የሚመዝን ሲሆን በቃጠሎው የገባበት ጭስም በሆስፒታል ሕክምና ተደርጎለታል። ግለሰቡ ለዓመታት ያህል ተደጋጋሚ ጥቃት፣ ረሃብ፣ ቸልተኝነትና ኢሰብአዊ ድርጊቶች ከደረሱበት በኋላ እሳት መለኮሱን ማመኑን የኮንቲቴክ ግዛት ፖሊስ ገልጿል። ልጇን አግታ አስረበዋለች የተባለችው ግለሰብ በአፈናና በጭካኔያዊ ተግባር ክስ ቀርቦባታል። ግለሰቧ ክሱን አስተባብላለች። ግለሰቡ እሳት የለኮሰበትን ምክንያት ሲገልጽ ነፃነቴን ፈልጌ ነው ሲል ለፖሊስ ተናግረዋል። የእንጀራ እናቱ በቀን 1 ሳንድዊች ምግብና 2 ትናንሽ የውሃ ጠርሙሶች ለዓመታት ተሰጠኝ እንደነበር አቃቤ ሕግ ላይ ገልጿል። እንዲሁም የቤት ውስጥ ስራዎችን ለመስራት በቀን ለ2 ሰዓታት ከነበረበት እገታ ነፃ እንዲወጣ ቢደረግም የእንጀራ እናቱ ቁጥጥር አይለየውም ተብሏል። ግለሰቡ ሊሞት እንደሚችል እያወቀ የእጅ ማጽጃ፣ ሳኒታይዘር፣ ወረቀት እና መለኮሻ ላይተር በመጠቀም እሳት ማስነሳቱን አቃቤ ሕግ ረቡዕ በዋለው ችሎት አስረድተዋል። የ56 ዓመት የሆነችው የእንጀራ እናቱ ኪምበርሊ እሳቱ በተነሳበት ወቅት ቤት ውስጥ የነበረች ቢሆንም ባለስልጣናት በስፍራው ሲደርሱ እንዳላነጋገረቻቸው ተገልጿል።
አንጎላ የሀገሪቱ ዋና ተቃዋሚ ፓርቲ ባዘጋጀው ጉባኤ ላይ ለመሳተፍ የመጡ ኢትዮጵያውያንን ጨምሮ በርካታ የአፍሪካ የተቃዋሚ የፖለቲካ አመራሮችን ወደ አገሯ እንዳይገቡ መከልከሏ ቁጣን አስነሳ። ከኢትዮጵያ፣ ኬንያ፣ ኡጋንዳ፣ ታንዛኒያ፣ ሞዛምቢክና ደቡብ ሱዳን የመጡ ቪዛ ያላቸው እንዲሁም በሀገሪቱ ሲደርሱ ቪዛ ለመውሰድ ሲጠባበቁ የነበሩ ፖለቲከኞች ወደ ሀገራቸው እንዲመለሱ መደረጋቸውን በመላው አፍሪካ የሚገኙ የተቃዋሚ ፓርቲዎች ስብሰባ የሆነው ፕላትፎርም ፎር አፍሪካን ዴሞክራትስ ፓድ ባወጣው መግለጫ አስታውቋል። የታንዛኒያ ተቃዋሚ ፓርቲ መሪ ቱንዱ ሊሱ፣ የሞዛምቢኩ ቬንሲዮ ሞንዱላን እና ቦትስዋና የቀድሞ ፕሬዝዳንት ኢያን ካማን ጨምሮ ሌሎች አመራሮች በዲሞክራሲ ላይ በሚደረገው ጉባኤ እንዲገኙ የአንጎላ ተቃዋሚ ፓርቲ ዩኒታ መጋበዙን አስታውቋል። ኮሎምቢያን የቀድሞ ፕሬዝዳንት እንድሬስ ፓስታራን፣ የዛንዚባር የመጀመሪያ ምክትል ፕሬዝዳንት ኦትማን ማሱድ ኦትማንን ጨምሮ 24 ፖለቲከኞች ያለ ምንም ማብራሪያ በአንጎላ የአውሮፕላን ማረፊያ ለ9 ሰዓታት ያህል እንዲቆዩ ተደርገዋል። ፖለቲከኞቹ ቢለቀቁም በርካቶች በረራቸው እንዳመለጣቸው ፕላትፎርም ፎር አፍሪካን ዴሞክራትስ ወይም ፓድ ገልጿል። የአንጎላ መንግስት ይህን ለማሳካት አውሮፕላን ለማቅረብ ቃል ገብቶ የነበረ ቢሆንም ይህ አለመተግበሩን ፓድ አክሎ አትቷል። የአንጎላ መንግስት ወደ ሀገሪቱ እንዳንገባ የወሰደው እርምጃ ሊገለጽ የማይችልና ተቀባይነት የሌለው ነው ሲሉ የታንዛኒያው ቱንዱ ሉሲ በኤክስ ገጻቸው አስፍረዋል። ቢቢሲ የአንጎላን መንግስት አስተያየት ጠይቋል። ነገር ግን የሀገሪቱ የስደተኞች እና የውጭ ዜጎች አገልግሎት SAME ምንጭ እንደገለጸው መባረሩ የተከሰተው በቪዛ ሂደት ውስጥ በተፈጠረው ስርዓትን ያልተከተለ አሰራር ነው። በዚህም የተነሳ ሞንድላን ወይም የሞዛምቢክ ተቃዋሚ ፓርቲ መሪን ጨምሮ 13 ተከታዮቻቸውን ወደ ግዛቲቱ እንዳይገቡ የተከለከሉ ናቸውም ብለዋል። ባለፈው ዓመት በሞዛምቢክ የተደረገው ምርጫ የተጭበረበረ ነው በሚል አገር አቀፍ የአደባባይ ተቃውሞ የጠሩት ሞንድላን በዚህ ሳምንት በሀገራቸው የጉዞ እገዳ ተጥሎባቸዋል። ከ20 የማያንሱ የተለያዩ የአፍሪካ ሀገራት የተውጣጡ የፖለቲካ መሪዎችና የፓርቲ ተወካዮች ወደ አንጎላ እንዳይገቡ መከልከላቸውን ቱንዱ ሊሱ ገልጸዋል። የዚህች ሀገር መንግስት አንጎላ ዴሞክራሲያዊት ናት በሚል ሽፋን የአምባገነን ስርዓት እየገዛት ነው ብለዋል። ሊሱ የታንዛኒያን መንግስት በሰላ በመተቸት የሚታወቁና የተቃዋሚ ፓርቲ ቻዴማ መሪ ናቸው። ሊሱ በአውሮፓውያኑ 2017 ከተቃጣባቸው የግድያ ሙከራ ያመለጡ ሲሆን በርካታ ዓመታትን በግዞት አሳልፈዋል። የኬንያው ተቃውሞ ኦሬንጅ ዴሞክራቲክ ሙቭመንት አባልና ሴናተር ኤድዊን ሲፉና ወደ አንጎላ እንዳይገቡ ከተከለከሉት መካከል አንዱ መሆናቸውን ተናግረዋል። የአንጎላው ፕሬዝዳንት ጆኦ ሎሬንኮ በአህጉሪቱ ውስጥ ራሳቸውን በአሸማጋይነት ስፍራ ስለሚያስቀምጡ ይህ ድርጊት እንግዳ መሆኑን የሞዛምቢክ የፖለቲካ ተንታኝ ቶማስ ቪዬራ ማሪዮ ለቢቢሲ ገልጸዋል። ሎሬንኮ በአሁኑ ወቅት የአፍሪካ ህብረት ሊቀመንበር ሲሆኑ በዴሞክራቲክ ሪፐብሊክ ኮንጎ ግጭትን ሰላማዊ እልባት ለመስጠት የሚደረገውን ድርድር በሚቀጥለው ሳምንት ያስተናግዳል። አሜሪካ በመዲናዋ ዋሽንግተን ተቀማጭ የደቡብ አፍሪካን አምባሳደር ልታባረር መሆኑን በውጭ ጉዳይ ሚኒስትሯ በኩል አስታወቀች። አምባሳደር ኢብራሂም ራሱል በታላቋ አገራችን ተቀባይነት የላቸውም ሲሉ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሮቢዮ ተናግረዋል። ማርኮ ሮቢዮ አምባሳደሩ አሜሪካን እንዲሁም ዶናልድ ትራምፕን የሚጠሉ ናቸው ሲሉ በኤክስ ገጻቸው ከሰዋቸዋል። የውጭ ጉዳይ ሚኒስትሩ አክለውም ዘረኛ ፖለቲከኛ ሲሉ የፈረጇቸው ሲሆን ከእሱ ጋር የምንወያይበት ምንም ነገር የለም ብለዋል። ይህ ያልተለመደ ዲፕሎማሲያዊ እርምጃ በሁለቱ ሀገራት መካከል እየተካረረ የመጣውን ውጥረት የሚያሳይ ነው። አምባሳደር ኢብራሂም በቅርቡ ስለ ትራምፕ አስተዳደር የሰጧቸውን አስተያየቶች ጠቅሶ የጻፈው የቀኝ ክንፍ አክራሪ ሚዲያ የሆነው ብሬት ባርትን ሮቢዮ ዋቢ አድርገዋል። ዶናልድ ትራምፕ በስልጣን ላይ ባሉ ሰዎች ላይ ጥቃት ጀምረዋል። በሀገራቸው እንዲሁም በውጭ አገራት ዜጎች ላይ የጀመሩት ጥቃት የበላይነትን ለማስፈን እየሞከሩ እንደሆነ የሚያሳይ ነው ሲሉ አምባሳደሩ በአንድ ዝግጅት ላይ ተናግረዋል። ዶናልድ ትራምፕ ስልጣን መረከባቸውን ተከትሎ በአሜሪካና በደቡብ አፍሪካ መካከል ያለው ግንኙነት ውጥረት የተሞላበት ሆኗል። ትራምፕ በደቡብ አፍሪካ በቅርቡ ያጸደቀችው የመሬት ፖሊሲ በተወሰነ ማህበረሰቦች ላይ ያነጣጠረ ነው በሚል ለሀገሪቱ የሚደረገውን የገንዘብ ድጋፍ አቋርጠዋል። ፕሬዚዳንት ሲሪል ራማፎዛ ደግሞ ደቡብ አፍሪካ ከአሜሪካ የምታገኘው የገንዘብ ድጋፍ የኤድስ አደጋ ጊዜ እቅድ በሆነው ፔፕፋር ውጪ ሌላ እንደሌለ ጠቅሰዋል። ይህም ገንዘብ አገሪቱ HIV ኤድስን ለመከላከል ከያዘችው 17 በመቶ ነው ብለዋል።
ደቡብ አፍሪካ ከጨቋኟ የአፓርታይድ ስርዓት ከ30 ዓመታት ብትላቀቅም አሁንም አብዛኛው የሀገሪቱ የእርሻ መሬቶች አነስተኛ በሆኑ ነጮች እንደተያዘ ነው። ከዚህም ጋር ተያይዞ የመሬት ባለቤትነት በሀገሪቱ አከራካሪና ወዛጋቢ ጉዳይ ሆኖ የቆየ ሲሆን በቅርብ ጊዜ የጸደቀው የመሬት ፖሊሲ ይህንን ኢፍትሐዊ ለማስተካከል ያለመ ነው ተብሏል። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ በአንዳንድ ሁኔታዎች ያለ ካሳ መሬት መውረስ የሚያስችል ረቂቅ ሕግ እንዲኖር ፈርመዋል። ይህ ፍትሐዊ እና ዘረኝነት እንዲስተካከልም ጥሪዎች እያቀረቡ ይገኛሉ። በተጨማሪም ደቡብ አፍሪካ እስራኤልን በፍልስጤማውያን ላይ የዘር ጭፍጨፋ እየፈጸመች ነው በሚል በዓለም አቀፉ የፍትህ ፍርድ ቤት የከሰሰቻት ሲሆን ይህም ጉዳይ በጦር መሳሪያ ጭምር እየደገፈቻት ያለችውን አሜሪካንን አስቀይመዋል። ዋሽንግተን ፖስት፣ ቢቢሲ፣ ሲኤንኤን፣ ኢቢሲ የዛሬ ወሬዎቻችን ምንጮቻችን ናቸው። የዕለቱ የምናሰማችውን ወሬዎቻችንን በየድል የዩቲዩብ ቻናል ከሌሎች አዝናኝና አስተማሪ ፕሮግራሞች ጋር መከታተል የምትችሉ መሆኑን እየገለጽን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንዲሆኑ ስንጋብዞ በመተማመን ነው ዛሬ ያቀረብንላችሁ ወሬዎቻችንን ለእናንተ ይመጥናሉ ብለን ያሰማናችሁ ናቸውና በቀጣይ እስከምንገናኝ ሰናይ ጊዜ ይሁንላችሁ።